ኢትዮጵያ የረጅም ዓመት የንግድ ልውውጥ ተሞክሮ ያላት ሀገር ናት። ታዲያ በዘርፉ እንደየዘመኑ እንደየስርዓቱ ሕግና ደንብ ተበጅቶለት ሲከወንም ኖሯል። የንግዱ ዘርፍ በሀገር ኢኮኖሚ ላይ ያለው ሚና በግንባር ቀደምትነት ከሚነሱ ዘርፎች አንዱ ነው። በረጅም ዓመት በካበተ የንግድ ስርዓት ውስጥ ታዲያ ግብር የንግዱ ማህበረሰብ ለሀገሩ ከራሱ ለራሱ የሚከፍልበት ስርዓትም ነው። ልክ እንደ ግብር ሁላ ቀረጥም ሀገር ገቢዋን የምታገኝበት ሌላኛው አማራጯ ነው። ቀረጥ ማለት ደግሞ ቀረጥ ማለት በጉምሩክ አዋጅ መሰረትና ይሄን አዋጅ ተከትሎ በወጣው ደንብ መሰረት እንዲሁም በዓለም አቀፉ የታሪፍ ኮንቬንሽን መሰረት ወደ ሀገር በሚገቡና ከሀገር በሚወጡ እቃዎች ላይ እየተጣለ የሚሰበሰብ ክፍያ ነው። እንዲህ እንደ ዛሬው የዘመነ ስርዓት ሳይኖርም ጭምር ለበርካታ ዘመናት ቀረጥ በኢትዮጵያ የንግድ ስርዓት ውስጥ ቤተኛ ሆኖ የቆየ ነው። አገራችን የንግድ ስርዓት ጀመረችው እንግዲህ በተለያየ ምዕራፍ ከፋፍሎ ማየት ይቻላል። እቃን በእቃ የመቀየር አንዱ የቀረጥ እና የታክስ ገጽታ ነው ራሱ። ኦፊሻሊ ኢትዮጵያ ዘመናዊ የንግድ ስርዓቱን ከመቀላቀሏ በፊት ሌሎች ሀገራት እንዳለፉበት የባርተሪንግ ስርዓት በዛ ስርዓት ውስጥ የመጣች ያለፈች ሀገር ነው። የቀረጥ እና የታክስ ልምምድ ከዛ ጋር ተያይዞ የመጣ ነው። ከዛሬ 135 ዓመት በፊት ከስተምስ ኦፊሻሊ ኢትዮጵያ ውስጥ ከተቋቋሙት የሰባት የመንግስት ተቋማት አመሰራረት ጋር ተያይዞ ደግሞ ዘመናዊ ሊባል የሚችለው የቀረጥና ታክስ አሰራር ስርዓት ከኢትዮጵያ ስርዓተ መንግስት እና የተቋማት አመሰራረት ጋር አብሮ የተጀመረ እንደሆነ የታሪክ ድርሳናት ይናገራሉ። ሀገር ገቢ ከምታገኝባቸው ጉዳዮች ውስጥ ከዜጎች ከሚሰበሰቡ ግብርና ቀረጥ ዋነኛ ምንጮቿ ናቸው። ለመሆኑ የቀረጥ ዋና ዓላማውስ ምንድን ነው? በዋነኝነት ስናየው ጠቅለል አድርገን ሁለት ዋና ዋና ዓላማዎች ይኖሩታል። የቀረጥ የመጀመሪያው ገቢ መሰብሰብ ነው። እንግዲህ መንግስት እንደምናውቀው ልማቶችን ለማስፈጸም የተለያዩ የልማት ፕሮጀክቶችንና የህዝብን ጥያቄዎች ለመመለስ ገንዘብ ያስፈልገዋል። ይህንን ገንዘብ ደግሞ የሚያገኘው ከግብርና ከቀረጥ ነው ማለት ነው። ስለዚህ ከዚህ ውስጥ አንዱ ቀረጥ ገቢ በመሰብሰብ መንግስትን የልማት ፕሮጀክቶችንና የህዝብን ጥያቄ ለመመለስ የሚያግዝ ነው። ሁለተኛው ዓላማ ደግሞ ወደ ሀገር በሚገቡ እቃዎች ላይ የሚጣል የክፍያ አይነት ስለሆነ ሀገር ውስጥ የሚገኙ ኢንዱስትሪዎችን ከለላ በመስጠት ከውጭ የሚገቡ በተለይ ደግሞ ባደጉ ሀገሮች የሚመረቱ ምርቶች በእኛ ሀገር ያሉ ኢንፋንት የሆኑ ኢንዱስትሪዎች ከለላ እንዲያገኙ እና ተወዳዳሪ መሆን እንዲችሉ ከውጭ በሚገቡት ላይ ክፍያ እንዲጣል በማድረግ ከውጭ የሚገቡ እቃዎች ኮስት ኦፍ ኢምፖርታቸው እንዲጨምር በማድረግ የሀገር ውስጦችን ለማበረታታት ነው ማለት ነው። ብዙ ጊዜ ግብርና ቀረጥ አንድ እንደሆኑ ተደርጎ የሚወሰድበት አጋጣሚ አለ። እውነታው ግን ሁለቱ የተለያዩ ጉዳዮች መሆናቸው ነው። ቀረጥና ግብር ልዩነታቸው ቀረጥ ማለት ወደ ሀገር በሚገቡ ወይም ደግሞ ከሀገር በሚወጡ እቃዎች ላይ ብቻ በሕግ አግባብ የሚሰበሰብ የክፍያ አይነት ነው። አገር ውስጥ ተመርተው አገር ውስጥ በሚሸጡ እቃዎች ላይ አይሰበሰብም። ታክስ ማለት ግን ወደ ሀገር በሚገቡ ሊሆን ይችላል፣ ከሀገር በሚወጡ ሊሆን ይችላል፣ አገር ውስጥ ተመርተው አገር ውስጥ ኮንሱም በሚደረጉ እቃዎች ሊሆን ይችላል። በሕግ በተገለጸው አግባብ የሚሰበሰብ የክፍያ አይነት ነው። ስለዚህ ከውጭ በሚገቡ እቃዎች ላይ ወይ ደግሞ ከሀገር በሚወጡ እቃዎች ላይ ብቻ የአንድን ሀገር ሉዓላዊ ድንበር ክሮስ በማድረጋቸው ምክንያት የሚሰበሰብ የክፍያ አይነት ቀረጥ ሲሆን፣ ታክስ ግን በሁለቱም ላይ የሚጣል ነው። ታዲያ ይህን ለሀገር የሚሰበሰብ ገቢ በበላይነት የሚቆጣጠረውና ኃላፊነት ያለበት ተቋም የጉምሩክ ኮሚሽን ነው። ኮሚሽኑ ቀረጥን በተመለከተ ያለው ኃላፊነት እስከምን ድረስ ነው? አንዱና ትልቁ የኮሚሽኑ ስልጣን ከገቢ እቃዎች ቀረጥና ታክስ ከመከፈልባቸው እቃዎች ትክክለኛውን የመንግስት ቀረጥና ታክስ በማስላት
ገቢ መሰብሰብ ነው። ወይም ደግሞ ከኤክስፖርት ለምሳሌ በጣም የተለዩ ቀረጥና ታክስ ሊሰበሰብባቸው የሚገቡ መንግስት የተወሰኑ እቃዎች ይኖራሉ። ከነዚህም ጭምር ቀረጥና ታክስ ይሰበስባል። አሰራሩን የተመለከትን እንደሆነ ይሄም በአንድ በኩል የቫሉዌሽን ስታንዳርድ ወይም የዋጋ አተማመን ስታንዳርድ ነው የሚከተለው። በዓለም አቀፍ የእቃዎች ዋጋ አተማመን ስርዓት ነው የምንከተለው። የወርልድ ካስተምስ ኦርጋናይዜሽንም ሆነ የዓለም ንግድ ድርጅት የዋጋ አተማመን ስታንዳርዶችን ነው የምንከተለው። የኢትዮጵያ የዋጋ አተማመን ሕግ ወይም አዋጅ እና አዋጁን ተከትሎ የወጣው የጉምሩክ የእቃዎች ዋጋ አተማመን መመሪያ 1080/2018ን የተመለከታችሁ ነው። ቬሪ ሪሰንት ነው ይሄ። ይህን የተመለከታችሁ እንደሆነ የመጀመሪያ ጉዳይ ሕጉ የዋጋ አተማመን ሕጉ ከዓለም አቀፍ የዋጋ አተማመን አሰራሮችና ስታንዳርዶች አላይን ያደረገ ከኢትዮጵያ ዋና የጉምሩክ ሕግም የተቀዳ መሆን አለበት። የመጀመሪያ ጉዳይ ይሄ ነው የመጀመሪያው። ምክንያቱም ይህን ፕላትፎርም ሳንፈጥር ስለ እቃዎች ዋጋ ቀጥለን መናገር አንችልም እና መሰረቱ ይሄ ነው ለማለት ነው። በንግድ ስርዓት ውስጥ የቀረጥ አሰላልና አጣጣል ሂደት መሰረት የሚያደርጋቸው አበይት ተተኳሪ ነጥቦች አሉ። አገር ማግኘት የሚገባትን ቀረጥና ታክስ ከሚበይኑ ጉዳዮች ውስጥ አንዱ የእቃ ዋጋ ነው። ሁለተኛው ታሪፍ ነው። እንግዲህ ወደ ኢትዮጵያ የሚገቡ ከ100 ሚሊዮን አይነት እቃዎች አሁን ባለው ተጨባጭ ሁኔታ ተመሳሳይ የታሪፍ ስትራክቸር ነው የምንከተለው እንደ ዓለም። ለምሳሌ ይህን ስክሪፕቶ እኛ የምንጠራበት ኤችኤስ ኮድ የሃርሞናይዝድ ካስተምስ ኮድ ኬንያ የምትጠቀመው መላ ዓለም የሚጠቀመው ተመሳሳይ ኮድ ነው የሚሆነው ማለት ነው። ቢግ ስክሪፕቶ ነው። የምንቀይረው ነገር ቢኖር ምንድን ነው? ከዋጋ አኳያ ምን ያክል ነው የምንሰበስበው፣ የታሪፍ ምጣኔያችንን ምን ያክል ነው የምንመድበው ላይ ነው እንጂ የምንለያየው በኤችኤስ ኮድ ትንታኔ ደረጃ ወይም ካታጎራይዜሽን ደረጃ ተመሳሳይ ነው በመላ ዓለም። ለዚህ ነው የእቃዎች የታሪፍ የኤችኤስ ኮድ አሰያየም እና አተናተን ለአገራት ለሚሰበስቡት ቀረጥና ታክስ መሰረት ሆኖ የሚያገለግልበት ምክንያት ሁለተኛ ቁልፍ ጉዳይ ይሄ ነው። ሶስተኛው የእቃዎች የስሪት አገር ነው። ካንትሪ ኦፍ ኦሪጂን የምንለው እንበልና ኬንያ የተመረተ እቃ እና እንግሊዝ ላይ ወይም ደግሞ ጀርመን ላይ የተመረተ እቃ ምንም ያክል እንኳን እቃው ተመሳሳይ እንኳን ቢኖር ተመሳሳይ ቢመስልም የሚከፈልባቸው ቀረጥና ታክስ ተመሳሳይና ያው ይሆናሉ ማለት አይደለም። ስለዚህ ለቀረጥና ታክስ መሰረት ነው የሚያገለግለው የእቃዎቹ የተመረቱባቸው አገራት ወይም ካንትሪ ኦፍ ኦሪጂን የምንለው አገራት ማግኘት የሚገባቸው ቀረጥና ታክስ ከሚያስገባቸው እቃዎች ቀረጥና ታክስ ላይ ተጽዕኖ አለው ማለት ነው። ኮሚሽኑ ምንም እንኳን ቀረጥ የመጣልና የመሰብሰብ ኃላፊነት ያለበት አካል ቢሆንም የቀረጥ አጣጣል ስርዓቱ ግን የንግዱ ማህበረሰብ በሚያቀርበው ዋጋ ላይ ተንተርሶ የሚሰላ ሲሆን ኮሚሽኑ በቀረበው ዋጋ ላይ የማጣራት ስራዎችን ይሰራል። ይህ አሰራር ደግሞ በነጋዴው ማህበረሰብና በጉምሩክ ኮሚሽኑ መካከል ያለውን አመኔታ ያጠነክረዋል። አንድ አስመጪ ስለሚያስመጣው እቃ የመጀመሪያው ሪኳርመንት ስለምታስመጣው እቃ ህጉ በእቃው አይነት፣ በእቃው መጠን፣ እቃው በተሰራበት አገር፣ እቃው በሚለካበት መለኪያ፣ እቃው በሚታወቅበት ጥራት እና ብዛት፣ እቃው በሚታወቅበት ዋጋ፣ እቃው በሚታወቅበት ታሪፍ መረጃህን በራስ ጊዜ ተንትነህ ለዚሁ በተዘጋጀው የነጋዴዎች ፕላትፎርም ወይም ትሬደር ፖርታል በምንለው ላይ ግለጽ ነው የሚለው። ስርዓቱ እንደዛ ነው። ኢትዮጵያ ጉምሩክ ኮሚሽን የሚከተለው አንዱ ስርዓት ይሄ ነው። በዚህ ደረጃ የገዛውን ሳትደብቅ ሳትሸፍን እቃው የመጀመሪያው የኢትዮጵያ መግቢያ በር ድረስ
ጋላፊ ከሆነ ጋላፊ፣ ደወሌ ከሆነ ደወሌ፣ ሞያሌ ከሆነ ሞያሌ፣ ቶጎጫሌ ከሆነ ቶጎጫሌ እዛ ድረስ ያወጣህበትን ወጪዎች ጨምረህ ዲክሌር አድርግ ነው የሚለው። አሁን ላይ ባለበት ከነበረበት አንጻር በጣም ጥሩ ሁኔታ ላይ ነው ያለው። አንድ ኮንቴነራችን ሞጆ ፖርት ገብቶ አሁን ቶሎ ክሊር አድርገን የምናወጣበት ፍጥነት በጣም ጥሩ ነው። ውስጥ ላይም ያለበት ሁኔታ ቴክኖሎጂም እየተሻሻለን እየመጣ ያለው ሞጆ ፖርት ፕሮጀክቱንም እንደምንመለከተው ነው ማለት ነው። ሌሎቹም ፖርቶች በዚህ ይቀጥላሉ ብለን ተስፋ እናደርጋለን። ነገር ግን አንዳንድ የምንመለከታቸው ነገሮች አሉ። በዋነኝነት ትልቁ ነገር ምንድነው? እኛ የምንገዛበት ዋጋ ካቀረበን በኋላ ጉምሩክ ላይ ተቀባይነት ማግኘቱ በጣም ዝቅተኛ ነው። ጉምሩክ የኛን ዋጋ ይወስዳል። የራሱ ዳታቤዝ ላይ ደግሞ ለእያንዳንዱ እቃ ዋጋ አለው። እሱን ይመለከትና ልዩነቱ ሰፋ ካለበት ከ5% ከበለጠበት የኛን ውድቅ ያደርግና የራሱን ይወስዳል። ኦፍ ኮርስ ቀረጣቸው እንዲቀንስላቸው ዝቅ አድርገው ደረሰኙን አሰርተው አንደር ኢንቮይስ አድርገው ከዛ በኋላ ያቀርባሉ። እነሱ መታየት አለባቸው፣ ቼክ መደረግ አለባቸው። አሁን ላይ አብዛኛው ማህበረሰብ ወደ አስመጪና ላኪነት የንግድ ዘርፍ ከመሰማራቱ በፊት ማወቅ የሚገባቸው አበይት ጉዳዮች አሉ። ኢምፖርቱን ከመጀመሩ በፊት ከመርካቶ እየገዛ የሚሸጥ ከነበረ መጀመሪያ የሚመለከተው እዛ የሚገዛበትን ዋጋ ይመለከታል። ጭኖ ሱቁ የሚያመጣበትን ይመለከታል። ጫኝና አውራጅ ይመለከትና ሙሉ የሚያስወጣውን ወጪ ካወቀ በኋላ ነው የሚያተርፈውን ትርፍ ጨምሮ የሚሸጠው። እነዚህን ወጪዎችን የማያውቅ ከሆነ እንደሚያስተርፈውም አያውቅም፣ መጀመርም የለበትም ማለት ነው። ኢምፖርትም ተመሳሳይ ነው። ነገር ግን ስራው ተለቅ ባለ ገንዘብ ተለቅ ባለ ስራ ስለሚሰራ ብቻ ነው። ስለዚህ መጀመሪያ ኢምፖርት ቀረጥ ምን ያህል ይደርስብኛል የሚለው ማወቅ ያለበት ኢምፖርት አድርጎት ኮንቴነሩ እዚህ ደረቅ ወደብ ከገባ በኋላ ሳይሆን መጀመሪያ ምርቱንም ከማስመረቱ በፊት ነው። ስለዚህ ቀረጥ ምን ያህል ይደርስብኛል፣ ታሪፉ ምን ያህል ነው፣ የሚገመትበት ዋጋ ምን ያህል ነው፣ ከዛ በኋላ እንደየእቃው እንደሚመረትበት ሀገር ቀረጦቹ ይወስናሉ። ስለዚህ አንድ እቃ ለማስመጣት ሲወስን ሙሉ ወጪዎችን ከመጀመሪያ ጀምሮ እስከ ቀረጥ ድረስ ያለውን አውቆ መዘጋጀት ይኖርበታል ማለት ነው። ከዚሁ ጋር በተያያዘም ወደ ገቢና ወጪ ንግድ ዘርፉ የሚቀላቀሉ አዳዲስ ነጋዴዎች የሚስተዋልባቸው የግንዛቤ ክፍተት ለስራው እንቅፋት ነው። አብዛኛው ነጋዴ ወደ አስመጭነቱም ወደ ማድረጉን ይፈልጋል፣ እዚህ የሚነግድ ነጋዴ ማለት ነው። ነገር ግን አብዛኛው ጊዜ እኔ ጋር መጥተው የሚነግሩኝ ነገር፣ እኔ ጋር መጥተው የሚጠይቁኝ ነገር ይህንን እቃ ካስመጣሁት ቀረጥ ምን ያህል እከፍላለሁ፣ ኪስ ያዘጋጀሁት ገንዘብ በቂ ነው ወይ የሚለውን ማወቅ ይፈልጋሉ። ስለዚህ መጀመሪያ ግንዛቤ እጥረቱ ያለው እዚህ ጋር ነው። አንድ ነጋዴ ቀረጥ ምን ያህል ይደርስብኛል ብሎ ሲፈልግ በቀላሉ እነዚህን ኢንፎርሜሽኖችን የሚያገኝበት ቦታዎች የሉም። ስለዚህ በመጀመሪያ ይህ ግንዛቤ እጥረት ያለው የምንፈልጋቸው ኢንፎርሜሽኖች ፊት ለፊታችን ስለሌሉ ነው። ለዚህ ነው ነጋዴዎች እርስ በርሳችን መተጋገዝ አለብን የምለው ማለት ነው። እኛ ከተጋገዝን እነዚህ ነገሮችን እያወቅን እንሄዳለን። ሁለተኛ ደግሞ እንኳን አዲስ የሚገባው ይቅርና ኦልሬዲ ኢምፖርት ላይ ያለው አስመጪው ራሱ አንዳንዱ ሙሉ ኢንፎርሜሽን ሳይኖረው ክፈል የተባለውን የሚከፍለው። ትራንዚተሩ ይሄን ያህል ይደርስብሃል፣ ይሄን ያህል ታሪፍ ነው ክፈል ካለው ምንም ሳይከራከር ነው የሚከፍለው። አንዳንድ ትራንዚተሮች ታሪፉ ላይ ወይም ደግሞ የሚገመተው ዋጋ ላይ ስህተት ሊሰሩ ይችላሉ፣ ከፍ ያለ ዋጋ ሊያቀርቡ ይችላሉ። ነጋዴው እውቀቱ ስለሌለው ይህንን ራሱ ዝም ብሎ ነው የሚከፍለው፣ ኢንፎርሜሽኖቹ ስለሌሉት ማለት ነው። ስለዚህ የመጀመሪያ ደረጃ የምንከፍላቸውን ታሪፎቹን እውቀቱ መጀመሪያ ሊኖረን ይገባል ማለት ነው። ኢምፖርት ከመጀመራችን በፊት ለፍተን ያመጣነው ገንዘብ ስለሆነ በቀላሉ እንዳንከስር ማለት ነው። ቀረጥ የሚጣልበት መንገድ እንደየእቃው የተለያየም ነው። የቀረጥ አሰላሉም ላይ ልብ ሊባል የሚገባው ቁልፍ ነጥብ በተመሳሳይ እቃዎች ላይ የተለያዩ ጉዳዮችን መሰረት በማድረግ የተለያየ የቀረጥ አጣጣል ስርዓት መኖሩን ነው። አንድ ተመሳሳይ እቃ አስመጥተ አንድ የሚመሳሰል እቃ አስመጥተ ነገር ግን የተለያዩ ቀረጦችን ልትከፍል ትችላለህ። አንድ ነጋዴ ማወቅ ያለበት ይሄ ነው። እሱ ይህንን እቃ አስመጥቶ የከፈለው ቀረጥ አንተም ስታስመጣ የምትከፍለው ቀረጥ ነው ማለት አይደለም። ጉምሩክ ቀረጡን በሚያሰላበት ሰዓት ላይ የሚመለከታቸው ነገሮች አንደኛ ምንድነው? የእቃውን ኳሊቲ ይመለከታል፣ የሚመረትበትን አገር ይመለከታል። የዩሮፕ እቃ ከሆነና የቻይና እቃ ከሆነ ተመሳሳይ ቀረጥ አይኖራቸውም። ለምን? ዋጋቸው ተመሳሳይ ስለማይሆን ማለት ነው። ከዛ በኋላ ብዛቱንም ይመለከታል። ስለዚህ እነዚህ ነገሮችን ተመልክቶ ተነስቶ ነው ቀረጡን የሚያወጣው ማለት ነው። ስለዚህ አንድ ነጋዴ ኢምፖርት ሊጀምር ሲል ምን ያህል ይደርስብኛል ሲል ኳሊቲውን መመልከት አለበት፣ የሚያስመጣውን ብዛት መመልከት አለበት፣ የሚመረትበትን አገር መመልከት አለበት። እነዚህን ከተመለከተ በኋላ ቀረጡን በቀላሉ ማወቅ ይቻላል ማለት ነው። ሌላኛው ከቀረጥ ጋር በተያያዘ የሚነሳውና የቀረጥ አጣጣል ስርዓቱ የሚጀምረው ከሚመረትበት ሀገር
መነሻ መሆኑ ነው። በዋነኝነት አብዛኛው ሰው የማያስተውለው ነገር ምንድነው? ቀረጥ ምን ያህል ትከፍላለህ፣ ቅጣት አለው ወይ የሚሉት ነገሮች የሚወሰኑት ጉምሩክ ላይ ኮንቴነራችን ከገባ ሳይሆን ገና እዛ ምርቱ ሲጀመር ነው። ለምሳሌ እኔ ያጋጠመኝ ቻይና ላይ እቃውን ስናስመርተው ፓኬጂንጉም እኛ በምንፈልገው መንገድ ነበር ያስመረትነው፣ ኳሊቲውም ቆንጆ ነበር። እዚህ ከገባ በኋላ ግን እኛ ካሰብነው 1 ሚሊዮን አካባቢ ተጨማሪ ቀረጥ ጥሎብን ነበር። ምክንያቱም ምንድነው ብለን ስንመለከት ፓኬጂንጉ ላይም እቃው ላይም የት እንደተመረተ አይናገርም፣ ሜድ ኢን ቻይና አይልም ማለት ነው። አንድ ደግሞ የምታስመጣው እቃ የት እንደተመረተ ላዩ ላይ ፓኬጂንጉ ላይ መቀመጥ አለበት። ስለዚህ በዚህ ስህተት መሰረት ከፍ አለብን ማለት ነው። አሁን ከፍ ያለበት ምክንያት እዚህ ሲገባ አይደለም፣ ገና ምርቱ ስንጀምር ነው። ስለዚህ ነጋዴ ማወቅ ያለበት ቀረጡ ትክክለኛ መንገድ እንዲከፍል ቅጣት እንዳይኖረው መጀመሪያ ከእቃው ጀምሮ ከፓኬጂንጉ ጀምሮ ከጥራት ደረጃው ጀምሮ ቼክ ማድረግ ይኖርበታል። ምክንያቱም ጥራት ደረጃውን የማያሟላ ከሆነ ይወገር ተብሎ ሙሉ ገንዘቡ ሊከስር ስለሚችል ማለት ነው። ሙሉ በሙሉ ሊከስር ይችላል። ስለዚህ እቃው ላይ በደንብ መመልከት አለበት። የኢትዮጵያ ስታንዳርድ ምንድነው የሚለውን ተመልክቶ ይህንን ስታንዳርድ ያሟላል ወይ የሚለውን መመልከት አለበት። ሁለተኛ ደግሞ ዶክመንቴሽኖችን ማሟላት ይኖርበታል። ጉምሩክ ላይ የምንጠይቃቸው ዶክመንቴሽኖች አሉ። ኮሜርሻል ኢንቮይስ፣ ፓኪንግ ሊስት፣ ቢል ኦፍ ላዲንግ፣ ሰርቲፊኬት ኦፍ ኦሪጂን እና እንደየእቃው ደግሞ ሌሎች የሚያስፈልጉ ዶክመንቶች አሉ። ስለዚህ እነዚህ ዶክመንቶች እኔ ይህንን እቃ ሳስመጣው ማሟላት ያለብኝ ምንድነው ብሎ ራሱን ጠይቆ እነዚህን ዶክመንቶችን ቀድሞ ማዘጋጀት ይኖርበታል ማለት ነው። ስለዚህ ዶክመንቱ ላይ ትክክል ከሆነ እቃው ላይ ትክክል ከሆነ የኢምፖርት ፕሮሰስ ላይ ትክክል ከሆነ በተሳካ ሁኔታ መክፈል ያለበትን ቀረጥ ከፍሎ ያስወጣል ማለት ነው። የጉምሩክ ኮሚሽን በአሰራሩና የቀረጥ አጣጣል ስርዓቱ ጋር በተያያዘ ቅሬታ የሚነሳባቸው ጉዳዮች የትኞቹ ናቸው? እንዴትስ ይፈታሉ? ቅሬታ የሚነሱባቸው ጉዳዮችን በምንመለከትበት ጊዜ ቅሬታዎች የተለያዩ ሊሆኑ ይችላሉ። ለምሳሌ ዋጋ የተጋነነ ዋጋ ተሰጥቶኛል ሊል ይችላል። ስለዚህ እነዛ ዋጋዎች ደግሞ ኦሬዲ በቅርንጫፍ ጽሕፈት ቤቶች አብዛኛውን የሚወሰኑ ውሳኔዎች በኮሚሽኑ የተቀመጡ የዋጋ ቋቶች አሉ። በዛም ዋጋ ቋት መሰረት ተደርጎ ነው ውሳኔ የሚወሰነው። ስለዚህ ቅሬታ ካለው የአቤቱታ አጣሪ ጽሕፈት ቤት አለ። እዛ አቅርቦ በትክክልም ስራ ክፍሉ የወሰነው ውሳኔ ትክክል ከሆነ ስራ ክፍሉ የወሰነው ውሳኔ ትክክል ነው፣ አግባብነት አለው፣ ከህግ ፐርስፔክቲቭ ተብሎ ውሳኔ ይሰጠዋል። አይ ካልሆነ እንደገና ያንን ውሳኔ ተቀልብሶ የሚሻርም ከሆነ ይሻራል፣ የሚሻሻልም ከሆነ ይሻሻላል። ከጸናም ደግሞ እንደገና መልሰው ደግሞ ወደ ዋና መስሪያ ቤት ሄደው አቤቱታቸው የሚያቀርቡበት ስርዓት አለ። ከአቤቱታ ዋና መስሪያ ቤትም ሄደው የአቤቱታ ውሳኔም ካረኩ እንደገና ወደ ግብር ይግባኝ፣ ከግብር ይግባኝም እስከ ከፍተኛ ግብር ፍርድ ቤት ድረስ የመሄድ እንትን አላቸው ማለት ነው። ስለዚህ ትራንስፓረንሲው ከዚህ አንጻር ሂደቱን ጠብቆ የሚሄድ ስለሆነ በከስተምስ በኩል ግልጽ የሆነ አሰራር ነው ያለው። ወደ ኮሚሽን መስሪያ ቤቱ አገልግሎት ፈልገው ለሚሄዱ ደንበኞች ስራ አቅላይ የሆኑና የግንዛቤ ክፍተትን ሊቀርፉ የሚችሉ የጉምሩክ አስተላላፊዎች ለደንበኞች በእጅጉ ጠቃሚዎች ናቸው። በቅርንጫፉ የሚመጡ ከስተመሮች ብዙ ጊዜ የጉምሩክ አስተላላፊዎች ናቸው። የጉምሩክ አስተላላፊዎች ደግሞ መጀመሪያ በሄድ ኦፊስ ደረጃ የጉምሩክ አስተላላፊነት ስልጠና ይሰጣቸዋል። ከዛ በኋላ ሰርቲፊኬት ከተሰጣቸው በኋላ ነው ወደ ስራ የሚገቡት ማለት ነው። ስለዚህ ብዙ ጊዜ ትሬኒንግ ይወስዳሉ። ስለዚህ ግንዛቤው አላቸው። ያስተናገዱ ደንበኞቻችን ምናልባት እንደ ግለሰብ ስለሆኑ የከስተምስን የተወሰነ የአዌርነስ ውስንነቶች ሊኖርባቸው ይችላል። ነገር ግን እነሱም እነዛ የአዌርነስ ውስንነት ቢኖርባቸውም እዚህ ለመገልገል በሚመጡበት ጊዜ የተለያዩ የትምህርት የተለያዩ በቅርንጫፍ ጽሕፈት ቤቱ ስም የተከፈቱ የቴሌግራም ቻናሎች የተለያዩ የሚዲያ ቻናሎች ስላሉ በዛ መረጃው እንዲያገኙ ይደረጋል። ስለዚህ ግንዛቤ ለመፍጠርም ጥረት ይደረጋል። ሌሎች ግንዛቤ ያላቸው በተቋሙ ያሉ ሰራተኞችና ደንበኞች አሉ። ስለዚህ ለነሱ ደግሞ የተቋሙን የኦቨርኦል ያለውን ምስል ምን እንደሚመስል በተለያዩ መድረኮች እየተዘጋጀ በስልጠና ሊሆን ይችላል፣ በተለያዩ የሚዲያ ቻናሎች ሊሆን ይችላል። ለምሳሌ በቴሌግራም ሊሆን ይችላል፣ በዌብሳይት ሊሆን ይችላል። ተቋሙ የራሱ የቻለ ዌብሳይት ስላለው ፕላስ ደግሞ የራሱ የቻለ የፌስቡክ የቴሌግራም
ቻናሎች ስላሉ በነዛ ቻናሎች ከዛም ቻናሎች ወጥተን ደግሞ በተለያዩ መድረኮች ስልጠና በማዘጋጀት ለምሳሌ እንደየ ሴክተሩ ባህሪ መሰረት ተደርጎ የሚሰጡ ስልጠናዎች አሉ ማለት ነው። ስለዚህ በእነዚህ ጉዳዮች መሰረት ተደርጎ ግንዛቤ እየተፈጠረ ነው ያለው። ጉምሩክ ኮሚሽን ከሌሎች በተለየ አዋጆቹና ሕጎቹ እንደየወቅቱ የሚቀያየሩ የሚታደሱና የሚለወጡ ስለሆኑ በፍጥነት ለደንበኞቹ ተደራሽ ሊያደርግ የሚያስችሉትን የተለያዩ ተግባራትን አከናውኗል። የተለያዩ መድረኮች አማካኝነት ተደራሽ እናደርጋለን። አሰራሮቻችንን፣ የህግ ማዕቀፎቻችን፣ አዋጅ፣ ደንብ፣ መመሪያዎቻችን፣ አሰራሮቻችንን ተደራሽ እናደርጋለን። በስፋት እናወያያለን፣ እናሰለጥናለን። ፌስ ቱ ፌስ ወይም ፊት ለፊት የሚኖሩን የተለያዩ የግንኙነት መድረኮቻችንን ተጠቅመን አብረን እንሰራለን ከባለድርሻ አካላቶቻችን ሁሉ ጋራ። አንዱ ይሄ ነው። ሁለተኛው በተለያዩ የትስስር ገጾች የሚደረጉ የግንኙነት አግባቦች ናቸው። ስለዚህ ካስተምስ የራሱ የሆኑ ዌብሳይቶች አሉት። አስመጪዎች፣ ላኪዎች፣ አምራቾች፣ የጉምሩክ አስተላላፊዎች በቀጥታ አዋጆችን፣ ደንቦችን፣ መመሪያዎችን፣ አሰራሮችን እንዲያገኙ ይደረጋል። የተለያዩ ማብራሪያዎች የመሳሰሉት እንዲያገኙ ይደረጋል። ይሄኛው ሁለተኛው የአሰራር ስርዓታችን ነው። እንግዲህ ሶስተኛው በተቻለ መጠን ከኛም ውጭ በሆኑ እነዚህ በተለይ አዋጆችና ደንቦችን የሚያገኙባቸውን አክሰሶች መረጃ በመስጠት ደረጃ ብዙ እናግዛለን። የኮሚኒኬሽን ስርዓታችንን በፌስቡክ ሊሆን ይችላል፣ በተለያየ ገጽ መረጃዎችን ተደራሽ እናደርጋለን። ስለዚህ የተሻለ የግንኙነት አግባቦች ይኖሩናል። ከባለድርሻ አካላት ጋርም በተመሳሳይ በተለያየ ሶሻል ሚዲያ ያው በተለይ ቴሌግራም ግሩፕ ደግሞ በደንብ እጅጉን ያስተሳሰረ ነው። ያው ሁሉ ነገሮች አፕዴት ይሆናል። የሚወጡ አዳዲስ አዋጆች ሆነ መረጃዎች ምናምን በሱ በቴሌግራም ቻናል ላይ ያው ተሳትፏለን። እኛም ከትራንዚት ኦፊሶቻችን ጋር ባለን ግንኙነት መሰረት ያው አፕዴት ይደረጋል በበቂ ሁኔታ። ጥሩ ነው። እንዲሁም ደግሞ የመድረኮችም እየተፈጠሩ ነው። የግንዛቤ መድረኮች ኢንቫይት እያደረገ ከስተምስ ይሄ ነገር መቀጠል አለበት። ጥሩ ነው። ወደፊት ያሉትን ችግሮች ደግሞ እየተነጋገርን በቅርበት ያው ይፈታሉ ብለን እናስባለን። የምንገናኘው በሶሻል ሚዲያው ለምሳሌ በቴሌግራም ላይ ይለቅልናል አዳዲስ መረጃዎች ሲኖሩ፣ በድረገጻቸው ላይ አዳዲስ ኮሚሽነሩ በሚያወጣው መመሪያዎችን በድረገጻቸው ላይ እናገኛለን። እንዲሁም የሚያዘጋጃቸው የውይይት መድረኮች አሉ። ምን መሰራት አለባቸው፣ ምን አዳዲስ ነገሮች ተጨምሯል የሚለውን በውይይት መድረኮች ላይ የልምድና የእውቀት ግንዛቤ ያደርሱናል። ሀገር ከቀረጥ መሰብሰብ የሚገባትን ያክል ገቢ ታገኝ ዘንድ እናም ለዜጎቿ ምቹ ትሆን ዘንድ ትኩረት ሊደረግባቸው የሚገቡ ቁልፍ ጉዳዮች አሉ። ኮንትሮባንዶችን ወደ ህጋዊ መንገድ ካመጣናቸው አንደኛ ነጋዴውም ይበረታታል። ስለዚህ በህጋዊ መንገድ መምጣት ይችላሉ ብሎ የሚያስባቸውን ነገሮችን በደንብ ያስመጣል። በህገ ወጥ መንገድ የሚሰሩት ደግሞ በህጋዊ መንገድ የሚመጡ ከሆነ ቀረጣችንን የሀገሪቷን ገቢ ከፍ ማድረግ እንችላለን ማለት ነው። በዋነኝነት እሱ ነው። ሁለተኛው ደግሞ ነጋዴውን ወደ ኤክስፖርቱ ዓለም ወደ ኢምፖርቱ ዓለም እንዲቀላቀል ኢንፎርሜሽኖችን ክፍት ማድረግ፣ በተወሰነ መንገድ ክፍት ማድረግ፣ እንደዚህ የምንተጋገዝባቸውን ኦፖርቹኒቲዎችን ማዘጋጀት። ለምሳሌ አሁን ይሄ እየተዘጋጀ ያለው ፕሮግራምም ለህብረተሰቡ በጣም ትልቅ ትምህርት ይሆናል ብዬ አስባለሁ። ብዙ ኢንፎርሜሽኖችን፣ ብዙ አክሰስ የሌላቸውን ነገሮችን፣ ብዙ ማያውቃቸውን ነገሮችንም ትልቅ ኦፖርቹኒቲ ነው ብዬ አስባለሁ። ስለዚህ እንደዚህ አይነት ነገሮች ቢቀጥሉ፣ እንደዚህ ህብረተሰቡ ስለ ኢምፖርት ስለ ኤክስፖርት የሚያውቅበትን ነገሮችን ቢፈጠሩ ጥሩ ነው ብዬ አስባለሁ። ይህ በተፈጠረ ቁጥር ወደ እዛ ዓለም ቢቀላቀሉ ነጋዴዎች ይበዛሉ፣ የስራ እድል እንፈጥራለን። ስለዚህ የስራ እድል እንፈጥራለን ማለት ገቢያችንን፣ ግብራችንን ከፍ እናደርጋለን፣ ቀረጣችንን ከፍ እናደርጋለን ማለት ነው። ስለዚህ በህብረተሰቡ አደገ ማለት አገሪቷም አንድ ላይ ታድጋለች ማለት ነው።